የአማርኛ ፊደላትን ለመጻፍና ለማንበብ 200 እና 300 ፊደላትን ማጥናት አለብኝ ብላችሁ ታስባላችሁ? ተሸውዳችኋል። ዋና ዋናዎቹ 10 ፊደላትን ማለት ነው። እነዚህም ብቻ ካወቃችሁ ሌሎችን በነፃ የምታገኙባቸው ዋና ዋና መሰረት የሆነ ነገር ላሳያችሁ። አማርኛን በውስጥ መስመር መማር የምትፈልጉ ስልካችን ባዮ ላይ አለ፣ ደውሉልን ማለት ነው። ዛሬ አንድ ፊደል ባወቃችሁበት ልክ ሌላም ፊደል ማለት ነው እንዴት በቀላሉ ማወቅ እንደምችሉ ነው የምናየው። ለምሳሌ እዚህ ጋር ሰ አለች፣ እዚህ ላይ ደግሞ ሸ አለች። ስለዚህ ሰና ሸን በምን ትለዩዋቸዋላችሁ? ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ያው እንደምታውቁት ስማቸው ይለያያል፣ ቅርጻቸው ግን እዩዋቸው። የሰና የሸ የሚለያዩት እች ላይ ባለችው አግዳሚ መስመር ብቻ ነው። የሰ ቤት እንደምታዩት ጭንቅላቱ ላይ አግዳሚ የለውም። የሸ ቤት ደግሞ አግዳሚ አለው ከሁሉም ላይ እንጂ። አሁን ለምሳሌ አንደኛ ከአንደኛ ጋር ተመሳሳይ ነው። ሁለተኛ ከጎን አግዳሚ ነው ተመሳሳይ። ሶስተኛ ጫማ ተመሳሳይ። አራተኛ የመጀመሪያ እግራችሁ ያጥራል ተመሳሳይ። አምስተኛ ቀለበት ተመሳሳይ። ስድስተኛ ጭንቅላቱ ላይ ይጣመማል ተመሳሳይ። ሰባተኛ መጨረሻ እግሩ ያጥራል ተመሳሳይ። ስለዚህ በምን ትለዩዋቸዋላችሁ? የሰ ቤትና የሸ ቤት የሚለያዩት ጭንቅላቷ ላይ ባለው አግዳሚ መስመር ብቻ ነው የሚለያዩት ማለት ነው። እሺ ሰናሽን አየን። አሁን ደግሞ ተቸና ቀ እንዴት እንደሚለያዩ እኔ ይኸው ተቸ ቀ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቺ ች ቾ ቀ ቁ ቂ ቃ ቄ ቅ ቆ። በጣም አሪፍ። ስማቸው ያው እንደምታውቁት ይለያያል። ቅርጻቸው ግን እዩዋቸው። ለምሳሌ የተ አንድ አግዳሚ ነው፣ የቸ ሁለት አግዳሚ ነው፣ የቀ ደግሞ ቀለበት ነው አይደለ ወገቡ ላይ። ስለዚህ በምን ይለያያሉ? እናንተ ማየት ያለባችሁ ዋናው ቅርጻቸውን አይደለም። ለምሳሌ አሁን ይሄ የቀ ቤት እንደሆነ ታውቁታላችሁ፣ የቸ ቤት እንደሆነም ይለያል፣ የተ ቤት እንደሆነ ይለያል። ግን ቅርጻቸው የሚጨመርላቸው ቅርጽ ለምሳሌ አንደኛ ላይ ምንም አይጨመርላቸውም፣ ሁለተኛ ከጎን ከጎን ከጎን፣ ሶስተኛ ጫማ ጫማ ጫማ፣ አራተኛ እግራቸው ወደ ግራ መዞር ወደ ግራ መዞር ወደ ግራ መዞር፣ አምስተኛ ቀለበት ቀለበት ቀለበት፣ ስድስተኛ ጭንቅላቱ ላይ ዚግዛግ ጭንቅላቱ ላይ ዚግዛግ ጭንቅላቱ ላይ ዚግዛግ፣ ሰባተኛ ቀለበት ጭንቅላቱ ላይ ቀለበት ጭንቅላቱ ላይ ቀለበት ጭንቅላቱ ላይ። አያችሁት? በቀላሉ ማለት ነው። በቀላሉ ለምሳሌ እችን ባወቃችሁባት ልክ ሌሎችን ማወቅ ትችላላችሁ ማለት ነው። ያን ሁሉ ፊደል ለማወቅ ከምትሮጡ ልክ በዚህ መልኩ ማለት ነው ፊደላትን እያመሳሰላችሁ እያወዳደራችሁ ማለት ነው ተዛማጅነታቸውን ማወቅ ትችላላችሁ። እንቀጥል። እሺ ከዚህ ጋር ደግሞ በና ቨ ናቸው። በቨ በ ቡ ቢ ባ ቤ ብ ቦ። እዚህ ጋር ደግሞ ቨ vu ቪ ቫ ቬ ቭ ቮ። በጣም አሪፍ። ስለዚህ የበቤት ነው የቨ ቤት ነው። የቨ ማለት ነው የንዝረት ድምፅ አለው ይሄኛው የቨ። ግን የሚለያዩት በምንድን ነው? ጭንቅላት ላይ ባለው አግዳሚ መስመር የበና የቨ ማለት ነው። አያችሁት? እችኛዋ ጭንቅላቷ ላይ አግዳሚ ያላት እንደምታዩት ሰባቷ ላይ ሁሉ የበግን የለውም እንጂ ተመሳሳይ አንደኛ ከአንደኛ ጋር፣ ሁለተኛ ከሁለተኛ ጋር አግዳሚ፣ ሶስተኛ ጫማ ጫማ፣ አራተኛ የመጀመሪያ እግሩ ማጠር፣ አምስተኛ ቀለበት ቀለበት፣ ስድስተኛ በግራ በኩል አግዳሚ፣ መጨረሻ ላይ ደግሞ አንድ እግሩ ያጥራል፣ እዚህ ጋር ያጥራል። ተመሳሳይ ማለት ነው። የሚለያዩት በምንድን ነው? በስምና በዚህ አግዳሚ ብቻ ነው ማለት ነው። በዚህ መለየት ትችላላችሁ። ነና ኘን እኔ ደግሞ ነ ኑ ኒ ና ኔ ን ኖ የነ ቤት ማለት ነው። የኘ ደግሞ ኘ ኙ ኚ ኛ ኘ እኚ ኞ። አያችሁት? እሺ አሁንም የሚለያየው ምንድን ነው? ጭንቅላቱ ላይ ባለው አግዳሚ ብቻ ነው። የነ ቤት የለውም፣ የኘ ቤት አለው እንጂ ተመሳሳይ ቅርጽ አላቸው ማለት ነው። ይኸው ለምሳሌ እዚህ ጋር አግዳሚ እዚህ ጋር የለውም አይደል? ስለዚህ የሚለያዩት በዚች ብቻ ነው። አንደኛ ከአንደኛ ጋር ምንም የሚጨምራቸው ነገር የለም። ሁለተኛ ከጎን ተጨምሯል። ሶስት ጫማ፣ አራት ደግሞ እንደምታዩት ቅርጻቸው ተመሳሳይ ነው። የማጭድ ቅርጽ ነው ያላቸው። እችኛዋ አግዳሚ መኖሯ ብቻ ማለት ነው። አምስተኛ ቀለበት፣ ስድስተኛ ያው ዚግዛግ ወደ ግራ የዞረ ማለት ነው። ሰባተኛ ጭንቅላቱ ላይ ዜሮ ተመሳሳይ ነው። የሚለያዩት ምንድን ነው? ጭንቅላቱ ላይ ባለው አግዳሚ መስመር ነው። እንቀጥል። ከና ኸ። እሺ ከ ኩ ኪ ካ ኬ ክ ኮ። ይሄኛው ደግሞ ኸ ነው። ኸ ሁ ሂ ሃ
ሄ ህ ሆ። በጣም አሪፍ። ስለዚህ አሁንም ከና ሀ የሚለያዩት ጭንቅላታቸው ላይ ባለው አግዳሚ መስመር ነው እንጂ ሌላቸው ተመሳሳይ ነው ማለት ነው። ለምሳሌ አንደኛ ከአንደኛ ምንም የላቸውም። ሁለት ከጎን ከጎን፣ ሶስት ጫማ ጫማ፣ አራት የመጀመሪያ እግራቸው ያጥራል፣ አምስት ቀለበት ቀለበት፣ ስድስት ዚግዛግ ዚግዛግ፣ ሰባት መጨረሻ እግራቸው ያጥራል፣ መጨረሻ እግራቸው ያጥራል ማለት ነው። ተመሳሳይ ነው። የሚለያዩት በምንድን ነው? በአግዳሚ። የኸ ቤት አለው የከ ቤት የለውም የሚለውም ብቻ ያዙ። ከዛ እዚህ ላይ እንሄድ። እዚህ ጋር ደግሞ ዘና ዠ ናቸው። ዘና ዠ፣ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ፣ ዞ። እዚህ ጋር ደግሞ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። በጣም አሪፍ። የዘ ቤት ነው የዠ ቤት ነው። አሁን የዘና የዠ የሚለያዩትም ጭንቅላታቸው ላይ ባለው አግዳሚ ነው። የዠ እንደምታዩት በግራም በቀኝም አግዳሚ ያለው፣ የዘ ግን የለውም ማለት ነው። እስከ 7 ድረስ የስድስተኛዋ በግራ በኩል አላት ማለት ነው። እሺ እንደምታዩት ተመሳሳይ ነው። አንደኛና አንደኛ ምንም የሚጨመራቸው ነገር የለም። ሁለተኛ ከጎን ከጎን፣ ሶስተኛ ጫማ ጫማ፣ አራተኛ እንደ እግራችሁ ያጥራል፣ አምስት ቀለበት ቀለበት፣ ስድስት በግራ በኩል ይህም በግራ በኩል አለው፣ ሰባት መጨረሻ እግሩ ያጥራል፣ መጨረሻ እግሩ ያጥራል። ስለዚህ የሚለያዩት ምንድን ነው? እዚህ ጋር ባለው አግዳሚ ነው። የዠ በሁለቱም በኩል አግዳሚ ያለው፣ የዘ ደግሞ የለውም የሚለውን ያዙ። እዚህ ጋር ደግሞ ደ እና ጀ ናቸው። በጣም አሪፍ። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ፣ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። በጣም አሪፍ። አሁንም እንደተለመደው የድና የጀ ልዩነት በምንድን ነው? ጭንቅላታቸው ላይ ባለው አግዳሚ መስመር ነው ማለት ነው። ጭንቅላታቸው ላይ ባለው አግዳሚ መስመር የጀ አለው የደ ደግሞ የለውም ማለት ነው። በጣም አሪፍ። ይሄ ብቻ ነው የሚለያያቸው እንጂ አሁን ጀንና ደን ብታዩት ተመሳሳይ። ጁ ሁለተኛ ከሁለተኛ ማለት ነው። ይኸው አግዳሚ አግዳሚ። ሶስተኛ ጫማ ጫማ፣ አራተኛ የመጀመሪያ እግሩ ማጠር የመጀመሪያ እግሩ ማጠር፣ አምስት ቀለበት ቀለበት፣ ስድስት ጭንቅላቱ ላይ አግዳሚ እዚህም አግዳሚ፣ ሰባት የመጨረሻ እግሩ ማጠር የመጨረሻ እግሩ ማጠር። ተመሳሳይ። የሚለያያቸው ምንድን ነው? እዚህ ጋር ባለው አግዳሚ የጀ አለው የደ የለውም የሚለውን ያዙ። አማርኛን በውስጥ መስመር መማር የምትፈልጉ ስልካችን ባዮ ላይ አለ ማለት ነው። ደውሉልን። ካሊያም በ0953 61 59 56 ብላችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ። ኢሞ፣ ዋትሳፕ፣ ቴሌግራም ላይ ያናግሩን። ወደ ቀጣዩ እንሄድ። ቀጣዩ ደግሞ ጠናጨ ናቸው። ጠናጨ ጠ ጨ ጠ ጠ ጡ ጢ ጣ ጤ ጥ ጦ። እዚህ ጋር ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። አያችሁት? ስለዚህ የጠና የጨ ልዩነት ምንድን ነው? የጠ ቤት ዜሮ የለውም እግሩ ላይ፣ የጨ ደግሞ አለው እንጂ ሌሎቻቸው ተመሳሳይ ነው። ለምሳሌ አንደኛ ከአንደኛ ምንም አይጨመርበትም። ሁለት ከጎን ከጎን ይጨመራል። ሶስት ጫማ ጫማ ይጨመራል። አራት የመጀመሪያ እግራቸው ያጥራል። አምስት ቀለበት ቀለበት ይኖረዋል። ስድስት ዚግዛግ ዚግዛግ፣ ሰባት ደግሞ የመጨረሻ እግራችሁ ያጥራል። በቃ ይህ የሚለውን መያዝ ብቻ ነው የሚጠበቅባችሁ። ያ ሁሉ መልፋት አይጠበቅባችሁ ማለት ነው። በአጭር ጊዜ ልክ በዚህ መልኩ መለየት ትችላላችሁ። እንቀጥል። መጨረሻዎቹ የሚሆኑት ጰ እና ጸ። ጰ ጸ ጰ ጸ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ። እሺ አሁንም የጰና የጸ ልዩነት ምንድን ነው? የጰ ቤት ጭንቅላቱ ላይ ቋሚ አለው። የጰ ቤት ይኛው ደግሞ ጸ ነው። ስለዚህ የሚለያዩት በምንድን ነው? ጭንቅላት ላይ ባለው ቋሚ መስመር ነው እንጂ ሌላ ምንም አይደለም። ለምሳሌ እንያቸው። አንደኛ ከአንደኛ ምንም አይለዩም። ሁለተኛ ከሁለተኛ አግዳሚ፣ ሶስት ጫማ ጫማ፣ አራት የመጀመሪያ እግራቸው ማጠር፣ አምስት ቀለበት ቀለበት፣ ስድስት ጭንቅላታቸው ላይ አግዳሚ እዚህም አግዳሚ፣ ሰባት መጨረሻ እግራቸው ያጥራል እዚህም ያጥራል። ስለዚህ ምንድን ነው የሚለያዩት? ጭንቅላታቸው ላይ ባለው ቋሚ መስመር ነው። የጰ ቤት አለው የጸ ቤት የለውም የሚለውን ያዙ። ከዛ ጸና አ ናቸው። ጸና አ። እነዚህም እንደዛው እንደተለመደው የሚለያዩት ምንድን ነው? መሀል ላይ ባለችው አግዳሚ። የጸ ቤት አግዳሚ ያለው የአ ቤት ደግሞ የለውም የሚለውን ያዙ። ጸ ጹ ጺ ጻ ጼ ጽ ጾ። እዚህ ጋር ደግሞ አ ኡ ኢ አ ኤ እ ኦ። በጣም አሪፍ እዩት። በጣም
አሁን አናጸን ስታዩ የሚለያዩት እች ላይ በመሀል ላይ ባለችው አግዳሚ ነው። የጸ አለው የአ የለውም ማለት ነው። ሁለተኛ ከጎን አግዳሚ ያለው፣ ሶስተኛ ጫማ፣ አራተኛ አንድ እግራቸው በቀኝ በኩል መርዘም፣ 5 ቀለበት፣ 6 ጭንቅላታቸው ላይ ቋሚ ያላቸው፣ 7 ጠማማ ናቸው ወደ ግራ። ይህም እንደዛው። ስለዚህ የሚለያዩት ምንድን ነው? የጸቤት መሀሉ ላይ አግዳሚ ያለው የአቤት የለውም የሚለውን ያዙ። በዚህ መልኩ በጣም አስተማሪ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። አማርኛን በውስጥ መስመር መማር የምትፈልጉ ስልካችን ይኸው 0953615956። ምናልባት ዋትሳፕ፣ ቴሌግራም ከሆነ ኮዱን አስገቡት እንዲመጣላችሁ። ልክ በዚህ መልኩ ብትጽፉት ሙሉን ይመጣላችኋል ማለት ነው። ከሀገር ውስጥ ከሆናችሁ ደግሞ ቀጥታ መደወል ትችላላችሁ ማለት ነው። አማርኛን ትንሽ ጊዜ ማለት ነው በቀላል መንገድ 2 ወርና 3 ወር ባልበለጠ ጊዜ ውስጥ ውጤታማ መሆን ትችላላችሁ። ቤቱን ፎሎ አድርጉ፣ በዩቲዩብ ደግሞ ሰብስክራይብ አድርጉ ማለት ነው። በቀጣይ ደግሞ አሪፍ መሳጭ ትምህርቶችን እንድታገኙ ፎሎ አድርጉን። ቪዲዮ ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ ማድረግ እንዳይረሳ። በቀጣይ እስክንገናኝ ሰላማችሁ ይብዛለኝ።